ርብቃ በጣም ደነገጠች። እዩ ወንድሟ መሆኑን ዛሬ አወቀች። ለርብቃ ይህ ነገር በጣም አዲስ ነው። ምክንያቱም ርብቃ ሰራተኛ ሆና ከመጣችበት ጀምሮ አሁንም የአቤል ሚስት ሆና ከእዩ ጋር አብረው ለረጅም ጊዜ ቢኖሩም እዩና ርብቃ እህትና ወንድም መሆናቸውን ፈጽሞ አያውቅም ነበር። ይህንን ነገር ግልጽ ያደረገላቸው ብሩክ ነው። እንደዚሁም በአቤልና በርብቃ ትዳር መካከል አወዛጋቢ ነገር አንስቷል ብሩክ። ለመሆኑ ብሩክ በአቤልና በርብቃ ትዳር መካከል ምን አለ የሚለውን በቪዲዮ ጭምር ይዤላችሁን የመጣሁት። ርብቃና አቤልም ጠንካራ መልስ ሰጥተዋል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እዩ ዛሬ በጣም ደንግጧል። ከእዩ ይበልጥ ግን ርብቃ ከምንም በላይ ያልጠበቀችው ነገር ነው ዛሬ የገጠማት። ይህ ምንድነው? እዩ ፈጽሞ ወንድሟ መሆኑን አታውቅም ነበር። ዛሬ ርብቃ መስማት የሌለባትን ምስጢሮች ሁሉ ከዚህ ቤት ሰምታለች። እንግዲህ ርብቃ ወደ እነ አቤል ቤት የመጣችው በሰራተኝነት መልኩ ቢሆንም ከዛም በኋላ ግን አቤልን እንድታገባ በማሚቴ ፍላጎት፣ ምክንያቱም ፍሬን ነበር የሚወደው። አቤልና ፍሬ አብረው ለረጅም ጊዜ ለ2 ዓመት አካባቢ ፍቅረኛሞች ሆነው ቀጥለው ነበር። ርብቃ ወደዚህ ቤት ከመጣች በኋላ ግን በማሚቴ ሀሳብ አቤልና ርብቃ እንዲጋቡ አድርጋለች። ከዛም በኋላ ምራት ሆና እዚህ ቤት ስትቆይም በእዩና በርብቃ መካከል ጥሩ የሚባል ግንኙነት ቢኖርም ነገር ግን እህትና ወንድም መሆናቸውን ፈጽሞ አያውቁም ነበር። እዩ እህት እንዳለችው እንደዚሁም ደግሞ የማያውቃት እህት እንዳለችው የሚያውቅና እህቱን ለመፈለግ ተስፋ ያለው ሰው ሲሆን፣ ርብቃ ግን እዩ የሚባል ወንድም ፈጽሞ እንዳላት ሁሉ አታውቅም። ዛሬ ብሩክ ይህንን ነገር ሙሉ ለሙሉ ግልጽ አድርጎላቸዋል። ለብሩክ ግራ የገባው ነገር ቢኖር አቤልና እዩ ምንድን ናቸው የሚለውን ነው። እንደዚሁም አቤልና እዩ ወንድምና ወንድም ከሆኑ ምናልባት በእናት የሚገናኙ ከሆኑ አንቺና አቤል ትዳራችሁ መፍረስ አለበት፣ ይህ ማለት ወንድምሽ ነው በማለትም ብሩክ ተናግሯል። ርብቃ ይህንን ስትሰማ በጣም ደንግጣለች። ባለቤቴ የምወደው ሰው የምትለው ሰው ወንድሟ ሆኖ ሊገኝ እንደሚችል እየነገራት ነው ያለው ብሩክ ወደዚህ ቤት ከመጣ በኋላ ነገሮች ተለዋውጠዋል። ማሚቴ ራሷን ቀይራ ለመውጣት ብትሞክርም ማሚቴ ግን ማንነቷ እንዲታወቅ ተገዳለች። እንግዲህ የነብሩክ እናት ወይም የእዩ እናት ሰሞኑን ራሷን በመለወጥ ለሴት ልጇ አጸፋ ወይም ደግሞ በቀል በቅርብ ልትመልስ እንደምትፈልግ በቅርብ ጊዜ በቀል ቤቴ ድረስ መጥቷል። አሁን አጸፋውን የምመልስበት ወቅት ነው። እንዴት አውጥተው ጣሉሽ ልጄ በማለትም ማሚቴ ስትጸጸት ታይቷል። ይህ ማለት የብሩክና የርብቃ እናት አንድ አይደሉም። ብሩክና ርብቃ ከአባታቸው ጋር ያደጉ ሲሆኑ እዩ ደግሞ ከእናቱ ጋር ነው ያደገው። ነገር ግን ብሩክ አልፎ አልፎ ከአባቱ ጋር እየሄደ በቤት ውስጥ ያሉትን ሳይሆን ከአባቱ ጋር የተገኙትን ወንድሞቹን ያውቃል። ለዚህም ነው ብሩክ ወደ ቤት ሲገባ ወንድሜ ብሎ የጠራው እዩ። ከዛም ብሩክም እዩ ብሎ በመደናገጥ እንደተጠራሩ አቤልና ርብቃ ግን ምን እየተካሄደ እንደሆነ ስላልገባቸው ሁለታቸውን ልብ ብለው ሲያዩዋቸው ነበረ። ከዛም በኋላ ይሄ ነው ወንድሜ ያልሽኝ በማለት ርብቃን ነበረ እዩ የጠየቃት። አዎ ይሄ ብሩክ ይባላል ተዋወቁት በማለትም ነበረ የመለሰችው። ምክንያቱም በሁለታቸው መካከል የጓደኝነት ወንድም ነበረ የመሰላት። እንዴ እኔም አውቀዋለሁ፣ አንቺን ነው እኮ እየጠየቅኩሽ ያለሁት ወንድሜ እኮ ነው በማለት እዩም ለርብቃ ይመልስላታል። ርብቃ አሁን ላይ እዩ እየቀለደ ነው የመሰላት። እዩ ቁም ነገርና ቀልድህ እኮ ፈጽሞ አያስታውቅም በማለት ኮስተር ብላ ወደ
መቀመጫዋ ዘወር ስትል እውነቴን ነው ርብቃ፣ ምንም እየቀለድኩ አይደለም፣ ብሩክ ማለት ወንድሜ ነው በማለት ይመልስላታል። ከዛም በኋላ ብሩክም ቁጭ በሉ ተረጋጉና እንጫወታለን፣ የትኛው ነው ባልሽ በማለት ይጠይቃታል። የርብቃ ባለቤት እኔ ነኝ በማለት አቤልም ሰላም ይለዋል ብሩክን። እንግዲህ በዚህ መካከል ቁጭ ብለው እየተነጋገሩ ሳለ ማሚቴ መታ እየጨመረችው አዲስ ነገር አለ። ማሚቴ ግን ብሩክ ረስቶኛል፣ አያውቀኝም የሚል ግምት ነበራት። ይሁን እንጂ ብሩክ በደንብ ነው ያወቃት። እንግዲህ ማሚቴም ከቅርብ ጊዜ ወዲህ ርብቃ ላይ ጸባይዋ ተቀያይሯል። አቤልና ርብቃ ባልና ሚስት መሆን የለባቸውም ብላም ታስባለች። ይህም ሊሆን የቻለው በኢዩና በርብቃ መካከል ባለው ዝምድና በመነሳት ነው። ቀደም ባሉ ፓርቶች ላይ እንዳያችሁት በአቤልና በርብቃ ግንኙነት ከማንም በላይ እንደ ማሚቴ ፍቃደኛ ደስተኛ የሆነ የለም። በሁለታቸው ጥምረት ከምንም በላይ ደስተኛና ፍቃደኛ የሆነችው እሷ ነበረች። ነገር ግን የሆነ ቀን ፎቶ አልበም ታገኛለች። ከአልበሙ ተገንጥሎ የወደቀ ፎቶ ማለት ነው። እዛ ላይ ያየችው ርብቃ ከአባቷ ጋር ከቤተሰብ ጋር ሆና ነበረ ያገኘችው። ማሚቴ ይህን ፎቶ ስታይ በጣም ተደናግጣ ወደ ግራም ወደ ቀኝም ሰው ቼክ አድርጋ ሰው ያያት፣ እንደዚሁም ፎቶው በሷ እጅ መሆኑን ያያት ሰው አለመኖሩን ካወቀች በኋላ ወደ ክፍሏ ገብታ በር ዘግታ ያንን ፎቶ ለሰዓታት ስታይና ስትመለከት እንደዚሁም ስታለቅስ ከቆየች በኋላ የኢዩ አባት የርብቃ አባት አንድ መሆናቸውን ስታውቅ በአቤልና በርብቃ መካከል ግንኙነት እንደዚሁም ባልና ሚስት ሆነው መቀጠል የለባቸውም በማለት የወሰነችው ያንን ፎቶ ካየችው በኋላ ነው። በዛ ፎቶ ዙሪያ በነገራችን ላይ አቤልና አዙ ብዙ ነገር አውርተውበታል። እንደዚሁም አዙ ፎቶውን ሰርቃ ለአቤል እንደምታመጣለትም ቃል ገብታ ነበር። ነገር ግን ማሚቴ በአሁኑ ላይ ነገሮችን በጣም በጥንቃቄ እያደረገች እንደዚሁም ደግሞ በክፍል ውስጥ የምታስቀምጣቸውን እቃዎቿን ብዙ ጊዜ በቁልፍ መሳቢያ ውስጥ እንደምታስቀምጣቸው ነው። አዙ በተደጋጋሚ ወደ ማሚቴ ክፍል በመግባት ያንን እያየችው ስታለቅስ የነበረችበትን ፎቶ አምጭልኝ፣ በአጸፋው ደግሞ ደጎስ ያለ ብር ከፍልሻለሁ ብሏት አዙ በዚህ ዙሪያ ላይ ተስማምታ ነበር። ዛሬም የተከሰተው ነገር ከዚሁ ጋር የተያያዘ ነው። ብሩክ ወደ ርብቃ ቤት ከገባ በኋላ የተከናወነው ነገር ርብቃን በጣም አሳዝኗታል፣ በጣም አስደንግጧታል። ብሩክም እውነቱን ልንገርሽ ብዬ ነው እህቴ በማለት እያንዳንዱ ነገር እኔ እንደምበልጥሽ ሁሉ አሁንም ላይ አንቺ የማታውቂያቸውን ነገር እኔ ስለማውቅ ነው በማለት በእዝነት የወንድምነት ቃሉን ከጎኗ ሆኖ እያንዳንዱ ነገር አስረድቷታል። እዩ ግን በጣም ይሄ ነገር በጣም እንግዳ ነገር ነው የሆነበት። አሁንም ቢሆን እዩ ያቺ የጠፋችው እህቱ ርብቃ መሆኗን ሳያውቅ እስከዛሬ እንደቆየ ነው እንግዲህ ከዚህ ላይ የምንመለከተው። እዩ ርብቃ እህቱ በመሆኗ በጣም ደስተኛ ነው። ምክንያቱም ከአሁን በፊት በማሚቴ ጉትጎታ ርብቃን እንዲጎዳት በተደጋጋሚ እያዘዘችው ቢሆንም እዩ ግን ርብቃን ለመጉዳት ፍላጎትም አልነበረውም። ነገር ግን ከቀን ወደ ቀን በማሚቴ ትዕዛዝ ምናልባት ተገዶ ርብቃን የሚጎዳበት አጋጣሚም ሊከሰት ስለሚችል ዛሬ እህቱ መሆኗን ማወቁ ለእዩ በጣም ጠቃሚ መንገድ ነው የሆነለት። ከዛም በኋላ የርብቃና የአቤል ትዳር ነው። ርብቃና አቤል በተለይ ደግሞ እዩ ጋር በእናት የሚገናኙ ከሆነ ፈጽሞ የርብቃና የአቤል ግንኙነት እዚህ ጋር መቋረጥ አለበት፣ መሆን የሌለበት ነገር ነው የጀመርሽው በማለት እርግጥ ብሩክ ካሁን በፊት አቤልን አያውቀውም ነበር። ዛሬ ነው ከባለቤቴም ጋር ትተዋወቃለህ ብላ የነገረችው። ከርብቃ ባለቤት ጋር ለመተዋወቅ ፍቃደኛም ደስተኛም ሆኖ ነው ወደዚህ ቤት የመጣው። ምክንያቱም ርብቃ ወደዚህ ቤት ስትመጣ በሰራተኝነት ስም ነው። እንደዚሁ የአቤልና የርብቃም የሰርግ ድግስ ያን ያህል ሁለቱንም ቤተሰብ ያማከለ ሳይሆን በማሚቴ ፍላጎትና በማሚቴ ፍላጎት ብቻ እነሱ ነበሩ ሁሉን ነገር ችለው
ያንን ሁሉ ያደረጉት የአቤል እናት በወቅቱ ቢያንስ እናትና አባትሽ ቢገኙ በማለት ርብቃን ስትጠይቃት ርብቃ እናት እንደሌላት ተናግራለች። እሺ እናት ከሌለሽ አባትሽ ይምጣ ንገሪው በማለትም ማሚቴ ሀሳብ ስትሰጣት አባዬ ወደ ክፍለ ሀገር ስለሄደ በአሁኑ ላይ ሊመጣ አይችልም፣ ወይም ደግሞ ጊዜ እንስጠውና እንጠብቀው ወይም ደውለን እንንገረውና የሚመጣ ቀን ይደርሳል በማለት ርብቃ አስተያየት ብትሰጥም ማሚቴ ግን ወዲያው ነገሮች እንዲከናወኑ ስለፈለገች የርብቃ ቤተሰቦች ያልተገኙበት ወይም ደግሞ ከደስታቸው ያልተካፈሉ ሆነው ነበረ የአቤልና የርብቃ ግንኙነት የሰመረው። ሆኖም ብሩክ ዛሬ ወደ ቤት መጥቶ የርብቃን ባለቤት ለመተዋወቅ ነበረ ወደ ቤት መጥቶ የነበረው። እንደዚሁም እዩን እዛ ሲያገኘው የጓደኛው ወይም ደግሞ የጎረቤት ልጅ መስሎት ነበረ ለደቂቃዎች ሲጫወቱ የነበሩ። ነገር ግን በአቤልና በርብቃ ባለቤት ማለት ነው በርብቃ ባለቤትና በእዩ መካከል ወንድማማችነት እንዳለ ሲያውቅ ብሩክ በጣም ነበረ የደነገጠው። እህቴ ምንድን ነው እየተከናወነ ያለው በማለት ከቆጭታው በመነሳት ነበረ ርብቃን የጠየቃት። አዎ ይሄ የባለቤቴ ወንድም ነው በማለት ይሄ እኮ ወንድሜ ነው በማለት ብሩክም ሲመልስላት እንዴት ነው አንተም መቀለድ ጀመርክ በማለት ርብቃ ብሩክ ላይ አፍጥጣ ነበረ። ነገር ግን እውነታው ይሄ ነው ርብቃ በማለት አስረድተዋታል። ብሩክም ከተቀመጠበት በመቆም እንዴት ነው ወንድሙ ሊሆን የቻለው? እንዴት ነውስ አንቺ ልታገቢው የቻልሽው? ምን እያደረግሽ እንደሆነ ታውቆሻል ወይ? በማለት ነበረ የተናገረው። አቤልም በጣም በመደንገጥ ምን እያልክ እንደሆነ አስረዳን በማለት ሲጠይቀው የእዩና የአንተ ግንኙነት በምን በኩል ነው? በአባት ነው በእናት ነው ብሎ ሲጠይቀው አቤልም ምንም ግንኙነት የለንም ለማለት ፈርቶ እርግጥ አቤልና እዩ እንደ ወንድማማች አብረው አንድ ቤት ቢያድጉም በዝምድና ግን የሚያገናኛቸው ነገር አለመኖሩን ዛሬ ተደብቆ የወጣውን ምስጢር ለመናገር ፈርቶ ሲንቀጠቀጥ ማሚቴ የወለደችኝ እናት አይደለችም ብሎ ለመናገር ሲንቀጠቀጥ ማሚቴ ድንገት ብቅ ትላለች። ማሚቴም አቤልን ዝም በል ትለዋለች። እዚህ ላይ ያበቃል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መስጠት ትችላላችሁ። መልካም ጊዜ